የሚገርመው አና ጌታነህ ሲባል እንግዲህ ነሲኤንኤንን ጨምሮ ትልልቅ ዓለም አቀፍ ሚዲያዎች ብዙ ስላንቺ ሰርተዋል ብዙ ብለዋል ትልልቅ መጽሔቶች ላይ ቀርበሻልና የማን ሙዚቃ ተወጃለሽ በእውነት የአማርኛ ነው እኔ ቴዲ አፍሮ ወዳለው ኦኬ ኢትዮጵያ ሀገር የሚላቋለ እውነት ልጆች አፋቸውን አማርኛ የፈቱት በቴዲ አፍሮ ሙዚቃ ነው ከመጣታቸው በፊት ሁሌ ነበር መኪናው እንትን የሚለው እኔም ወደዋል ዘፈሩን በቃ ስለዚህ ሰው የማያውቀው አፍሪካን ሙዚክ ዋናው የጀመርኩበት ምክንያት ኢትዮጵያ ተመልሼ በጎ አድራጎት ስራ መስራት ስለፈለኩኝና ገንዘብ መሰብሰብ ስለፈለኩኝ ያንን ገንዘብ ደግሞ ለመሰብሰብ ችግርን ያሉትን ነገሮችን ማሳየት አልፈለኩም ምክንያቱም አንደኛ ሚዲያው በዛን ጊዜ ዛሬ 5 አመት ምናየው እሱ ነገር እኛም ደግሞ አውሮፓ ነበር ያደግነው በቃ ስለ ኢትዮጵያ ስለ አፍሪካ የሚወራው የሚታየው ነገር ሁሉ እንዴት ነው የምናደርገው ማለት በዚህ ነበር የጀመረው አፍሪካ ሙዚክና ትልቅ ቦልድ ሙቭ ወስጄ ፓሪስ ፓን አፍሪካን ፋሽን ሾው ከፓሪስ ፋሽን ዊክ መጨረሻ ላይ አሳየን አንድ የካምፓስ ተማሪ ሆኜ ዳኒ ግሉቨር የሚባል እሱ ነው እንደ ትምህርት ቤቱ መጥቼልሻለሁ ከሱ ጋር መጥቼ ነበር ዳኒ ግሉቨር እውነት እኔና የመጨረሻ ዓመት ተማሪ ነበርኩ ነው ዩኒቨርሲቲ እና ግራጁዌት ክላስ ብሎ ጋዜጠኞች የተወሰኑ ጋዜጠኞች ዳኒ ግሉቨር የሚባል ፊልም አክተር መጥቷል ተብሎ አብረን ሄድን አሌልቱ ከአንቺ ትምህርት ቤት ነው